የሚባለው ለራሱ ጓደኛ ለሀብታሙ ለሚባለው ገብቶ ዶርም ዕቃ ሲያወጣለት ለነበረው ደግሞ ምንድነው ያለው? የገባው 3 ሰዓት ነው ከምሽቱ። ሰዓቱን ራሱ ልዩነቱ ነው። 3 ሰዓት ነው የገባሁት። ስገባ ውብሸት አልተኛም ነበረ። ከዝክር የተረፈ ዳቦ ነበረ። እሱን ሰተን አብረን በልተን ተያይዘን ተኛን። እንደተኛን ውብሸት ሁለት ጊዜ የማቃሰት ድምፅ አሰማ። ውብሸት አመመክ እንዴ ስለው አይ አላመመኝም አለኝ። ከዛ እኔ ደክሞኝ ስለነበር ቀድሞኝ እንቅልፍ ወሰደኝና ተኛው ነው ያለው። ከዛ እኔ ጋር ደወለልኝ ሌሊት ሰኞ ዕለት ሌሊት እዚህ ጋር በጣም ልዩነት ስላለው የዚህ ልጅ ገምልሽና ደወለልኝና ሄድኩኝ 10 ሰዓት አካባቢ። ከዛ በኋላ ታደሰ በር ላይ ቆሞ ነበር። ዶርሙ በር ላይ ክፍሉ የተወሰነ ሽታ ነበር። ከዛ ገባሁና ታደሰ ያለው ገብቶ የሚለበስ አንሶላ ወጣልኝ ነው ያለኝ። ልብ በይ ሀብታሙ ያለው ሱሪና ከላይ የሚለበስ ቦዲ በጊጃማ ስለነበረ ሱሪና ቦዲ ያወጣውለት ነው የሚለው። እንግዲህ ሁለቱ ናቸው የሚያውቁት ያችን ኬስ። አንድ እውነት ለምሳሌ እኔ ዛሬ ያየኋትን የዛሬ 1 ዓመት እንኳን ቢሆን ያችን ቃል ነው የምናገረው። ለምን አይምርሽ ውስጥ ያርፉ ነው የምትናገረው። ውሸት ከሆነ ግን ትቀያየራለሽ። ለምን አያዝልሽ? ታደሰ ያለው ገብቶ አንሶላ ወጣልኝና ወደ ዶርም ይዞኝ ሄደ ነው። ሀብታሙ የሚለው ሱሪና ሸሚዝ አወጣውለት ነው የሚለው። ሪካርዱን ቀድቼዋለሁ ከሚገርምሽ አለኝ። ከዛስ ማክሰኞ ዕለት ጠዋት ገብቶ ታደሰ ያለው ኢንተርኔሽን ወረቀትና ጫማ ወጣልኝ ነው። ሀብታሙ የሚለው ደግሞ ሎከር ከፍቼ፣ ሎከር ማለት ላፕቶፕ የሚያስቀምጡበት ሳጥን፣ ሎከር ከፍቼ ላፕቶፕና ጫማ ነው ያወጣውለት አለ። እሺ አንተ ሰኞ ዕለት ማታ ገብተህ ሌሊት ገብተህ ልጁ እንዳስመለሰው ስታቅ፣ ማክሰኞ ጠዋት ገብተህ ሎከር ከፍተህ ላፕቶፕ ስታወጣ እንዴት ነው ልጁን ያላየው? እሱን ተው፣ ጠረጴዛ ላይ የነበረውን ስልክ እንዴት አላየህም አልኩት። ልብ አላልኩትም ነበር ነው የሚልሽ ታውቂያለሽ። ከዛስ እሺ ከዛ ለልጆቹ ለጓደኞቹ ወይ ለቤተሰብ ለማሳወቅ አልሞከራችሁ ነበር ስለው ታደሰን ጠይቄዋለሁ። ለጓደኞቹ ወይ ለቤተሰቦቹ አሳውቀሃለሁ ስለው ማክሰኞ ዕለት ለጓደኞቹ ደውያለሁ ይበለኝ ቴክስት አድርጌያለሁ ይበለኝ ከሁለቱ አንዱ ብሎኛል፣ ግን አሳውቄያለሁ ብሎኛል። ታደሰ ግን እንኳን ሊያሳውቅ ሲጠይቁት እንኳን ሊናገር ፈቃደኛ ነበር። አይሽ በሁለቱም ማለት እንግዲህ ሁለቱም ጓደኛ ማቾች ናቸው ያለው ልዩነት ማለት ነው። እና ተያዘ ልጁ። አስከሬኑ ምርመራ ሲወጣ አሳስኩት፣ ተያዘ። ወረዶ ወደ 80 ቀን ታሰረ። ሲታሰር አስከሬን ምርመራው ሲወጣ ከአንድ በላይ ታደሰ ብቻውን ይሄንን በጭራሽ አያደርግም። ከኋላ ኃይል አለ፣ በትክክል ኃይል አለ። ቢያንስ 3 ሰው ነው ይሄን ነገር ያደረገው በትንሹ ማለት ነው። እኔም በራሴ የደረስኩበት ነገር አለ። ነገር ግን በግልጽ ተናግሬያለሁ። ይሄ ሰው መያዝ አለበት፣ እንደዚህ አይነት ልዩነት አለው። ስለዚህ ይሄ ልጅ ተይዞ እንደታደሰ ምርመራ መደረግ አለበት ብዬ አመልክቼ ነበር። ሊይዙት አልፈለጉም፣ አላዙትም ስቲል እስካሁን ድረስ። ታደሰን ተያዘ ተባለ፣ ገባ፣ እስር ቤት አስቀመጡት። ተመረመረ ተባለ። ቃል ሲጠየቅ ምን አለ? ቃል ሲሰጥ በቃ እንደዚህ ለኔ ያለኝን አለሽ። ሰኞ 5 ሰዓት ከ10 ገባው። ተኝቶ ነበረ። 2 ጊዜ የማስመለስ ድምጽ አሰማ። ዋልስጡ ስለው ዝም አለኝ። ወርጄም አላየሁትም። ደግሞ ስላልጠየቀኝ ተኛው። ሌሊት የሱ ሽታ እኔን አመመኝ። ዶርም ቆልፌበት ሄድኩ። በቃ ለኔ ያልኩሽን ብሏል። ኦልሬዲ ፖሊስ ጣቢያ ነው የሰጠው ቃል እስከ ነገር እስከሰማው ድረስ። ከዛ በኋላ እስካሁን ቆየ። አሁን የጊዜ ቀጠሮ አልቋል። ስለዚህ መለቀቅ አለበት ወይ ደግሞ አቃቢ ሕግ ይክሰስ ተባለ። ሀው በጣም የሚያናድድሽ ኢትዮጵያ ውስጥ ሰው መግደል ነው እንጂ ማነው ሰው መግደል ነው እንጂ የሚጠቅምሽ ሰውን ገለሽ ፍትህ ሊድ ካልሽ ፍትህ አታገኝም። ምክንያቱም አንደኛ እኔ መጀመሪያ ስጠይቅ ቅዱስ ጳውሎስ ነው የተመረመረው ብዬሻለሁ ሆስፒታል። አሻራ አልቆ ፓታሎጂ ገብቷል ሲሉኝ ነበር። ፓታሎጂ ማለት ውስጥ ደዌ ማለት ነው። ውጤቱ ሲመጣ ግን የውስጡ ብቻ የፓታሎጂ ብቻ የውስጥ ደዌ ብቻ ነው የወጣው። ያሻራው አልወጣም። ለምን አልወጣም? ስለምን አልመጣም ውጤቱ ስላቸው እኛ ከላይ ሰውነቱ ስላልተቧጨረ ስላልቆሰለ ከላይ አሻራ አላነሳንም። ያነሳነው ምንድነው የውስጥ ደዌ ብቻ ነው የመረመርነው። የአይን አሻራ ስላቸው የአይን አሻራ ሀገር ውስጥ አይሰራም ነው ያሉት። ኦኬ እሱ ብቻ ተይው። ላፕቶፕና ስልኩ 1 ወር ሙሉ ፖሊስ ጣቢያ ነበር ለምርመራ ተብሎ ሄዱ። እሱ ብቻ አይደለም ለመቀበል እኔ በጣም መከራዬን አይቼ ነው የተቀበልኩት። እናቱ ወራሽ መሆኗን ከፍርድ ቤት ሄጄ አስመስክሬ ነው የተቀበልኩት። ግን ላፕቶፑና ስልኩን ከተቀበልኩ በኋላ ምርመራ አልተደረገበትም። አምጥተው ኤግዚቢሽን ያስቀመጡት። ለምን ሲባል እኛ አምጥተው አልሰጡንም፣ ኤግዚቢሽን ያስገቡት አልመረመርንም ያሉኝ መጨረሻ ላይ ታውቂያለሽ።
እሺ አሁን አቃቢ ህግ ለምን አትከስም ሲባል በቂ ምስክር የለኝም ማነው በቂ መረጃ የለኝም እንግዲህ አስቢ ለሊት 10 ሰዓት ላይ ጨለማን ተገን አድርገው አስበው አቅደው ለሰሩት ለገደሉት ግድያ እኔ ባይኑ ሲገድል አይቻለው የሚል መረጃ ከዚህ በላይ ከላምጣ ካንድ በላይ ተገዶ ነው የሚወስደው ብሎ መርዝ ጠጥቶ ነው ብሎ ያኪን ቤት መረጃ ከወጣ ልጁ ይሄን ያደረገውን ሪአክሽን እያንዳንዷን ሄደው ቃል እንዲሰጡልኝ ካስደረኩኝ እንደገና ደግሞ ልጁ ራሱን አጠፋ እንኳን ቢባል ልጁ ራሱን የሚያጠፋበት ምንም አይነት አይቀምም አያጨስም ምንም አይነት ሱስ የለበትም ሴት የደረሰበት አይደርስም ከሚገርምሽ ድቁና ሊማር እየተዘጋጀ የነበረ የቤተክርስቲያን ልጅ ስኮላርሺፕ ደርሶት አሜሪካ ፊላዴልፊያ ሊሄድ የነበረ በዛ ላይ በካምፓኒ ራሱ ሪከርዱን አሰማሻለሁ ተመርቆ በካምፓኒ ራሱ ሊወስዱት እሱ ትኬት ሊችል ቪዛ ሊልኩለት በቃ ልጁ